የአማራ ክልል ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በመስጠት ተጠናቀቀ። ኤችአር 66600 የኢትዮጵያን ነባራዊ ሁኔታ ያላገናዘበ መሆኑን በአሜሪካ የማህበረሰብ መሪ ተናገሩ። ከሰሞኑ ከህዝብ ጋር የተደረጉ የሚገኙ ውይይቶች እውነተኛ ችግሮች የተጠቆሙበት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። በሩሲያና በዩክሬን መካከል ያለውን ጦርነት ለማርገብ ቻይናና ቱርክ የበኩላቸውን ኃላፊነት ለመውጣት ዝግጁ መሆናቸውን ገለጹ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደሞቹ ናቸው። ጤና ይስጥልን። በድጋሜ እንደምን አምሽታችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና እነሆ። መሰለ ገብረውት ነኝ። በቅርቡ የተቋቋመው ሀገራዊ የምክክር ኮሚሽን ስራ ጀመረ። በኢትዮጵያ የልዩነት ምንጭ የሆኑ ጉዳዮች ላይ በቀናነት መነጋገር እንደሚገባ የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ ገልጸዋል። ኢትዮጵያውያን እየገጠሟቸው ያለውን የመልካም አስተዳደር ችግሮች፣ ጦርነትና መፈናቀል ለማስቆም የሚያስችል መግባባት ላይ ሊደረስ እንደሚገባም የኮሚሽኑ ሰብሳቢ ተናግረዋል። ንብረት የተሆነ በዚህ ጉዳይ ላጠናቀረው ዘገባ አለ። እንደምናደራችሁ እንኳን ደህና መጣችሁ። በቅርቡ የተቋቋመው ሀገራዊ የምክክር ኮሚሽን የመጀመሪያ መድረኩን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር አካሂዷል። ሀገራዊ የምክክር ኮሚሽኑ ለኢትዮጵያውያን ሰላም ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በቅርበት ስለሚሰራ ትውውቅ ለመፍጠር ታስቦ ይህ መድረክ እንደተዘጋጀ አስታውቋል። በዚህ ወቅት የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ አሁን ላይ በኢትዮጵያ ውስጥ እየተፈጠሩ ያሉ ችግሮች ምንጫቸው አለመደማመጥ እንደሆነና መፍትሄውም መነጋገርና መደማመጥ ስለመሆኑ አንስተዋል። ሀገራችን ብዙ ፈተናዎችን እያለፈች ነው። ግጭት፣ ጦርነት፣ መፈናቀል፣ ስደት፣ ስራ አጥነት፣ የምግብ ረሃብ፣ የፍትህ ረሃብ፣ የመደማመጥ ረሃብ፣ የመልካም አስተዳደር ረሃብ፣ የኑሮ ውድነትና ሌሎችም የሚጠቀሱ ናቸው። የህዝብ ለቅሶና ዋይታ ለጊዜው መርገብ ብቻ ሳይሆን መቆም አለበት። ይህ ደግሞ ሊሆን የሚችለው እርስ በርስ የማያግባቡ ጉዳዮችን ሁሉ ከተለያዩ ህብረተሰብ ክፍሎች አሰባስቦና ችግሮቹን ነቅሶ በማውጣት በመነጋገር በመደማመጥና በመመካከር መፍታት ሲቻል ብቻ ነው። የሃይማኖት አባቶችንና የሀገር ሽማግሌዎችን የማክበርና የማድመጥ የቆዩ ኢትዮጵያዊ እሴቶች ባለመከበራቸው ሀገር ወደ ጦርነት እንድትገባ መደረጉንም የሀገራዊ ምክክር ኮሚሽን ሰብሳቢው ጠቅሰዋል። እያለፍንበት ያለው የሰሜናዊው የሀገራችን ሰቆቃ የሃይማኖት መሪዎች፣ የሀገር ሽማግሌዎችና እናቶች በወቅቱ ተደምጠው ቢሆን ኖሮ አሁን ሙሾ ባላወረድን ነበር። ግጭትና ጦርነት ለሚያስከትለው ጥፋት በጣም ተጋላጭ የሆኑት እናቶች ለፍቅር፣ ለምህረትና ይቅርታ የበለጠ ቅርብ ናቸው። ይህንንም በዛላምበሳው አይተነዋል። አሁንም በቅርቡ በቆቦ አካባቢም እያስተዋል ነው። በየትኛውም ወገን የሚጠፋ የወጣት ህይወት የራሳቸውን ልጅ ያጡ ያህል የእናቶችን ልብ ያማል። ኢትዮጵያ ለሁላችንም እኩል ናት። እኩል እናት መሆን መቻል አለባት። ሊያለያየንና እያቆራቆሱን ያሉትን አጀንዳዎችን ነቅሰን በማውጣት ለብሔራዊ ምክክር ራሳችንን ማዘጋጀት ይኖርብናል። ሀገራዊ የምክክር ኮሚሽን ባዘጋጀው የመጀመሪያው መድረክ ላይ የተሳተፉ የሀገር ሽማግሌዎችም እንደ አንድ ሀገር ባለመደማመጣችን የተፈጠሩ ችግሮችን ለመፍታት በቀናነት መስራት ከሁሉም ይጠበቃል ብለዋል። የነባሩን ባህላችን ሽምግልናን፣ መመካከርን፣ መግባባትን ባህሉ አድርጎ እንዲሄድ ጥሪ እናደርጋለን። የፖለቲካ ጭራን እየሰነጠቁ መፋጠጥና ሳብገትር ብሎ እንዲቆረጥ ግንኙነት እንዲቆረጥ መገዳደል እንዲበዛ የሚያደርጉትን ፖለቲከኞች አደራ ምላቸው ይሄ ነገር እንዲቀር ይበቃል። 50 ዓመት ተገዳደል አይበቃም እንዴ? የምክክር መድረክ እድልም እንዳያመልጠን በጥንቃቄ ይዘን ወጣቱ በነሲብ ከመፈረጅ ቀረብ ብሎ ሁኔታዎችን የቀረቡትን ነገሮች ተንትኖ ማየት ያስፈልጋል። አባቶቹን ሰምቶ ወጣቱም ወደ የእምነት ቤቱ ሄዶ ጸሎትን ሰምቶ የሃይማኖት አባቶች የሚያስተምሩትን አስተምሮት ተቀብሎ በትክክለኛ መንገድ ከሄደ ኮሚሽነሮቹ የሚሰሩትን ስራ በፍጥነት ወደ ተግባር ወስደን አገራችን ወደ አንድነቷ መመለስ እንችላለን ማለት ነው። ሀገራዊ የምክክር ኮሚሽኑ ህዝብ የጣለበትን አደራ ለመወጣት እንዲችልና ለሚሰራቸው ስራዎች ውጤታማነት የሁሉንም ዜጋ ድጋፍ ጠይቋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን የህግና አስተዳደር ልማት ምሁር ዶክተር ግርማ መኮንን
ሀገራዊ የምክክር መድረኩን ውጤታማ ለማድረግ ልዩነት ያላቸውን ሀሳቦች መቀበል ያስፈልጋል ነው ያሉት። የልዩነት ችግሮችን አስቀድሞ መለየት ደግሞ ተገቢ ነውም ብለዋል። የሚነሱ ዋና ዋና አብይ የሆኑ አጀንዳዎች ከነሱ መቀረጽ አለባቸው። ቅድም ባልኩት መሰረት እሱ አጀንዳ ላይ ይሄ አጀንዳ ግልጸኝነት ያለበት አሳታፊ የሆነ ሁሉም ሰው ሀሳብ የሚከበርበት ሀሳብ መከበር ብቻም ሳይሆን የሀሳብ የበላይነትም የሚከበርበት ግልጽ የሆነ ተአማኒነት ያለው ህዝቦች ሊቀበሉት የሚችሉ ሊያቀራርብ ሊያስታርቅ የሚችል ነገር መቅረብ አለበት። ከዛ እነዚህ ዋና ዋና ጉዳዮች ብለን የምንወስዳቸው ነው። ስለዚህ በዋና ዋናዎቹ ጉዳዮች ላይ መነጋገር ብቻም ሳይሆን በሀሳብ የማሸነፍና በሀሳብ የመሸነፍ ያ ሀሳብ ደግሞ የግለሰብ ሀሳብ መሆን የለበትም። ሊሰመርበት የሚገባው በኔ ግንዛቤ የሀገር መሆን አለበት፣ የህዝብ መሆን አለበት፣ የትውልድ መሆን አለበት። በምክክር መድረኩ አስታራቂና ውጤታማ የሆኑ ሀሳቦችን ተግባራዊ ለማድረግ ልዩነቶችን መቀነስ ተገቢ መሆኑን ነው የጠቆሙት ዶክተሩ። እኔም ማነሳው ሀሳብ ሌላው የሚያነሳው ሀሳብ ያኛው የሚያነሳው በቡድን ይሁን በግለሰብ የሚነሱ ሀሳቦች የኔ አንተ የምታነሳው ሀሳብ የኔን ሀሳብ ላይሆን ይችል ይሆናል። እኔም ማነሳው ሀሳብ ያንተን ሀሳብ ላይሆን ይችል ይሆናል። ስለዚህ ይሄን ለማድረግ ምንድነው እኔም አንድ እርምጃ ወደ አንተ መምጣት አለብኝ፣ አንተም አንድ እርምጃ ወደ እኔ መምጣት አለብህ። በዚህ አይነት መልኩ መቀራረብ ሲፈጠር በዚህ ሀገር ላይ ያለው አሁን ያለው የደመና ሁኔታ ወደ ብርሃን የሚቀየርበት አግባብ ሊኖር ይችላል። ይሄ ሊተገበር የሚችለው ለሐሳቡ ተገዢ ስንሆን ነው። ሁሉም ሰው ለሐሳብ ተገዢ ሆኖ ይሄን ሐሳብ ይዞ መምጣት አለበት። በተጨማሪም የሐዋሳ ዩኒቨርሲቲ የቢዝነስ ልማት ዘርፍ ምክትል ፕሬዝዳንትና የማህበራዊ ሳይንስ ተመራማሪ ዶክተር ሳሙኤል ጅሎ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ በኢትዮጵያ ከጋራ አስተሳሰብ ይልቅ የኔ የሚለው ጎልቶ በመውጣቱ የሽምግልናና የእርቅ አማራጮች ውጤት እንዳያመጡ እያደረገ ነው ብለዋል። የሽምግልና ሴቶች አለመከበራቸውም ኢትዮጵያ ላለችበት ችግር መዳረጉን ነው የገለጹት። ያሉትን ተካትለን እንመለስ። እነዚህ የነበሩን አገሬን የጋራ መደማመጥ መስማማትን ይዘው ያቆዩና አገሬን ለዚህ እስከዚህ ያመጡ ነገሮች አሁን ዋጋ ሲያጡ ተደማጭነት ሲያጡና በተቃራኒው ደግሞ ያው አሁን የምናየው ነገር በሀገራችን ሲሆን እናያለን። ለምንድን ነው እነዚህ ነገሮች ዋጋ ያጡት አድማጭ ያጡትና ተጽዕኖአቸውም የቀነሰው ብለን ስንል እንግዲህ በተለያየ ምክንያት የእኔነት ነገር ይበዛል። የተለያዩ ግሩፖች የተለያዩ ወገኖች በፖለቲካም ይሁን በተለያየ መንገድ የራሳቸውን ሀሳብ የማንጸባረቅ የኔ ሀሳብ ይሻላል የኔ ካልሆነ ሽምግልና የሚባለውንም አልቀበልም ሌላውንም እሴት ዋጋ አልሰጥም የሚል ነገር ይታያልና እኔነት እኔ ያልኩት ይደመጥ የኔ ሀሳብ ቦታ ሊያገኝ ይገባል የሚል ነገር ነው ያለው። ስለዚህ እነዛ ነገሮች ልዩነቶቻችንን እያጎሉ እንደው ብዙ ጊዜ እንደሚባለው የሚያግባቡ ነገሮች በስቶ ሳለ የሚያለያዩን ነገሮች በማጉላት ጽንፎችን በመያዝ እኔ ያልኩት ይሁን ከሚል የተነሳ ነው ዋጋ እያጡ የመጡት ማለት ነው። ከሰሞኑ ከህዝብ ጋር እየተደረጉ የሚገኙ ውይይቶች እውነተኛ ችግሮች የተጠቆሙበትና ከህዝብ ጋር ሆኖ መፍታት እንደሚቻል የታየበት መሆኑን የአዲስ አበባ ከተማ ከንቲባ አስተዳደር ከንቲባ አዳነች አቤቤ ገለጹ። በውይይት መድረኩ ህዝቡ አሉ የሚላቸውን ችግሮች በነፃነት ያቀረበበት እንደነበረም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ሞላ ለማየሁ የብልጽግና ፓርቲ ጉባኤ ከተከናወነ በኋላ በተለያዩ አካባቢዎች ከሰሞኑ ህዝባዊ ውይይት እየተካሄደ ይገኛል። ፓርቲው የለያቸው ችግሮች ህዝቡ ከሚያነሳቸው ችግሮች ጋር ተመሳሳይ ናቸው ወይ የሚለውን ለመለየትና የመፍትሄ አቅጣጫዎች በጋራ ለመምከር ያለመ ውይይት መሆኑን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። ህዝብ ለሚያነሳቸው ጥያቄዎች መፍትሄ ለመስጠት ያለመ ውይይት ተሳታፊዎች በነጻነት አሉ ያሏቸውን ችግሮች ያነሱበት መሆኑንም ተናግረዋል። ህዝብ በነጻነት የተናገረበት የተሰሩ ስራዎችን ተሰርቷል ብሎ እየመሰከረ የሚቀሩትንም እየቆጠረ ለምን አልሰራችሁም ብሎ እየጠየቀ ዋናው አንገብጋቢ ቅድሚያ ሊሰጠው የሚገባው ጥያቄ 1 2 3 4 ይሄ ነው እያለ ማህበረሰቡ ውስጥ መቀረፍ ያለበትን ችግር እየጠቆመ የመፍትሄ ሀሳብ ያላቸውንም አስቀምጧል። በህዝባዊ የውይይት መድረኮች ተሳታፊዎች ካነሷቸው ችግሮች መካከልም የኑሮ ውድነት ላይ ተጠያቂነት ማስፈንና የህግ የበላይነት ይከበር የሚሉት ይገኙበታል ብለዋል ወይዘሮ አዳነች። ከምንም ነገር በላይ መጀመሪያ ሰላም አስከብሩ፣
የህግ በላይነት ይከበር፣ ወንጀለኞች ይጠየቁ፣ እናንተ ጋር ተጠያቂነትን አስፍኑ ብሎ አንስቶልናል። የኑሮ ውድነትን በተመለከተ በአንድ በኩል በግንዛቤ ደረጃ ህዝቡን ማወቅ ያለበት፣ በሌላ በኩል ደግሞ ሰርተን ልንፈታው የሚገባ ብለን ለሁለት ለይተን አይተነዋል ማለት ነው። ብልጽግናም ጠንከር ያለ እርምጃ ሌብነት ላይ የማይወስድ ከሆነ ሊያፈርሰው ይችላል። ህዝቡን በግልጽ ቋንቋ ነግሮናል። ሌብነትን ተቆጣጠሩ፣ በውስጣችሁ ያለውን ሌብነት ተቆጣጠሩ፣ አትስረቁ፣ አታሰርቁብንም ንብረታችንን የሚል ግልጽ የሆነ መልእክት አስተላልፏል። በመንግስት የተለዩ ችግሮችና የመፍትሄ አቅጣጫዎች ከሰሞኑ በተካሄዱት የህዝብ ውይይቶች ይበልጥ የዳበሩ ሲሆን ችግሮችን መለየት ብቻ ሳይሆን ለመፍትሄውም ከህዝብ ጋር በጋራ መፍታት እንደሚቻል የተማርንበት ነው ብለዋል። ከህዝብ ጋር ከተነጋገርንና ከተወያየን ችግሮችን ለመቅረፍም እንደምንችል አይተንበታል። በሌላ በኩል ደግሞ ህዝቡ ለማገዝ ዝግጁ መሆኑንም የበለጠ የተረዳንበት ነው። ህብረተሰቡ ግን ከተረባረበና ከመንግስት ጋር ተስማምቶ የተደማመጠ መሄድ ከመጣ ሊስተካከል ይችላል የሚል እምነት ስላለን ማለት ነው። ወይዘሮ አዳነች የሁሉንም ሀሳብና ፍላጎት በማካተትና በመከባበር ላይ የተመሰረተ የጋራ አንድነት ለቀጣይ ልማት መሰረታዊ መሆኑን ገልጸዋል። በመከባበር በአካታችነት የሁሉንም ፍላጎት በማዳመጥ የሁሉንም አካባቢ ህመም በመጋራት ወደ ጋራ ፍላጎትና ወደ ጋራ ውሳኔ በማምጣት ሀገራችንን ማበልጸግ እንችላለን። በዛ መንገድ ስንሄድ የሀገረ መንግስት ግንባታችንም ሆነ የብሔረ መንግስት ግንባታችን በጥቅሉ የሀገራችን ብልጽግና ጤናማ፣ ዘላቂ ለሚቀጥለው ትውልድ የሚተላለፍ ሊሆን ይችላል። ለሚቀጥለው ትውልድ ቂም ጥላቻ ሳይሆን የምናወርሰው የበለጸገች ሀገር፣ መፈቃቀር፣ መተሳሰብ፣ በጋራ መቆም፣ ሀገራዊ አንድነት፣ መከባበር፣ እነዚህን እሴቶች ነው የምናወርሰው። ሁሉም ኢትዮጵያዊ ያለችንም አንድ ሀገር የምናበለጽጋትም በጋራ። ህዝቡ ያነሳቸውን ችግሮች በቀጣይ ወደ መሬት በማውረድ የአገልግሎት አሰጣጡን ግልጽ፣ ቀልጣፋና ተጠያቂነት ያለበት ለማድረግ እንደሚሰራም ተናግረዋል። በሌላ ዜና መንግስት የኑሮ ውድነትን ለማባባስ የሚሰሩ አካላት ላይ እርምጃ እንዲወስድላቸው የጅማ ዞን ነዋሪዎች ጠይቀዋል። የአገልግሎት አሰጣጥ ላይ የሚስተዋሉ ችግሮችም እንዲስተካከሉም ነው ነዋሪዎቹ የጠየቁት። መረጃውን የጅማ ዞን ኮሚኒኬሽን አድርሶናል። ቶማስ ኃይሉ ያቀርበዋል። በኦሮሚያ ክልል ጅማ ዞን ካሉ ወረዳዎች የተውጣጡ ነዋሪዎች ከመንግስት ኃላፊዎች ጋር እየገጠሟቸው ስላሉ የተለያዩ ጉዳዮች መክረዋል። በዚህም መንግስት ለኑሮ ውድነት መንስኤ በሆኑ ነጋዴዎች ላይ እርምጃ እንዲወስድና ከመልካም አስተዳደር እንዲሁም ከጸጥታ ችግር ጋር ያሉ ጉዳዮች እንዲፈቱላቸው ጠይቀዋል። እስኪ ተመልከቱ፣ ቆጮ 120 ብር የሚሸጠው ከአሜሪካ ነው የምናስመጣው። በርበሬስ ቢሆን 300 ብር በኪሎ እየገዛን ያለ ነው። ከውጭ እያስመጣን ነው። እባካችሁ ራሳችንን እንመልከት። በዞናችን ከሚገኙ ከተሞች መካከል 5 ወይም 6ቱ መብራት የላቸውም። የመብራት ሽቦ የተዘረጋላቸው ቢሆኑም በጨለማ ውስጥ ነው ያለ ነው። በተደጋጋሚ ጠይቀናል፣ ምላሽ ግን የለም። ዋወጋ ዲደሚ ቶርበን አርጊ ወጋ ሰዲ ኬሰት በ3 ዓመታት ውስጥ ብዙ ለውጥ አይተናል። ይሄ ለውጥ የመጣው በብዙ ፈተናና መሰናክል መሆኑን እንረዳለን። ለውጡ እንዲቀጥልም መሰናክል የሆኑ ነገሮችን ማስተካከል አለባችሁ። ህዝቡ ከእናንተ ጋር ነው። ነዋሪዎቹ ያነሷቸውን ጥያቄዎች ለመፍታት መንግስት በትኩረት እንደሚሰራ ተገልጿል። ከሚሶማ ወልቀበቴ ባየሳካሱን በርባዱ ከልማት ጋር ተያይዞ የተነሱ ጥያቄዎችን ተቀብለናል። እነሱንም ለማስተካከል እንሰራለን። ችግሮች በሚስተዋሉበት ቦታ ሁሉ ወርደን እንሰራለን። ዱጋቱ ህዩማን ኑራል አበቹቱ ሰረጅራታ ወደ ልማትና ሰላማችን መመለስ አለብን። በዓለማችንና በሀገራችን ያለው ሁኔታ አስቸጋሪ ቢሆንም የህዝባችን ኑሮ ግን ሊሻሻል ይገባል። የዕለት ተዕለት የኑሮ ሁኔታ እየተቀየረ ነው። ብዙ ምክንያቶች ቢኖሩምና ማስቀረት ባንችልም እንኳን ተገቢውን ቁጥጥር በማድረግ ልናሻሽለው ይገባል። የንግድ ስርዓቱን እናሻሽላለን። መንግስት የጀመረውን የልማትና የመልካም አስተዳደር ስራዎች ከግብ ለማድረስ ህብረተሰቡ ከመንግስት ጋር በቅንጅት ሊሰሩ እንደሚገባም ተጠይቋል።
ያስቡ። ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ። ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በኢትዮጵያ ላይ እየደረሰ ካለው ዲፕሎማሲያዊ ጫና የተነሳ አዳዲስ ኢንቨስትመንቶችን መሳብ ባይቻል እንኳን ያሉትን ማቆየት እንደሚገባ ተገለጸ። ይህ የተገለጸው በሀገራዊ የኢኮኖሚ ዲፕሎማሲ የቅንጅት መድረክ በተሰሩ ስራዎችና በቀጣይ መሰራት ባለባቸው ጉዳዮች ላይ ባተኮረው የውይይት መድረክ ላይ ነው። ምስክር ስናፍቅ በኢትዮጵያ በኢንቨስትመንት ዘርፍ ተሰማርተው በስራ ላይ ከሚገኙ ባለሀብቶች መካከል ከአጠቃላይ የኢንቨስትመንት አቅማቸው ከ23 እስከ 50 በመቶ ብቻ ያክሉን ነው እየተጠቀሙበት ያለው ይላል የኢትዮጵያ ኢንቨስትመንት ኮሚሽን መረጃ። ለዚህ ደግሞ የሀገሪቱ የሰላምና ጸጥታ ሁኔታ፣ የመሬት አቅርቦት ችግር፣ የኃይል መቆራረጥና የውጭ ምንዛሬ ግኝት ችግሮችን ጨምሮ 62 ችግሮች ተለይተዋል። ከ10 ዓመት በፊት የተቋቋመው የሀገራዊ የኢኮኖሚ ዲፕሎማሲያዊ ቅንጅት መድረክም እንዲህ ያሉ ችግሮችን መቅረፍና ለውጭ ቀጥታ ኢንቨስትመንት መስፋት ዓላማውን አድርጎ የተቋቋመ ነው። ይህ መድረክም አሁናዊ የውጭ ቀጥታ ኢንቨስትመንትና ተያያዥ ጉዳዮችን በዳሰሰበት መድረኩ በተለይም አሁን ላይ ኢትዮጵያ ያለችበትን ወቅታዊ ሁኔታ ተገን አድርገው ባለሀብቶች መዋለ ንዋያቸውን በኢትዮጵያ እንዳያፈሱ ትልቅ ውትወታ ውስጥ ያሉ ሀገራት መኖራቸው ተነስቶበታል። ሌሎች ኢንቨስተሮች እንዳይመጡ የሚደረግ ካምፔን ካለ ቢያንስ ያሉ ኢንቨስተሮች ደስተኛ እንዲሆኑ ማድረግ፣ አትራፊ እንዲሆኑ ማድረግ፣ እዚህ በመኖራቸው እዚህ ቢዝነስ በመስራታቸው ተደስተው እነሱ የኛ አምባሳደሮች የኛ ዲፕሎማቶች ሆነው የነሱ አምሳያዎችን በያሉበት ሀገር መጥራት እንዲችሉ የኛ ጥረትን ማገዝ የሚችሉበትን የሳቲስፋክሽን ሌቨል ማምጣት አለብን። በዚህ መድረክ ላይም በባለድርሻ አካላት ያሉ ችግሮች በተሳታፊዎች ተነስተዋል። እነሱ የተሻለ የዱይንግ ቢዝነስ ኢንቫይሮንመንት ካለበት ሀገር ስለሚመጡ ብዙ ችግሮች ኦንላይን የሚፈቱበት እውቀትም ያለበት ሁኔታ እንዳለ ወደ ጉምሩክ፣ ወደ ታክስ፣ ወደ መሳሰሉ ተቋማት ሲሄድ ከፍተኛ ችግር እያመጣ እንደሆነ ከመጀመሪያው ጀምረን ስናስመጣቸው ጀምረን ማድረግ ያለብን ጥንቃቄ ካለማድረግም የሚመጡ ችግሮች እንዳሉ ማየት ተገቢ ይመስለኛል። የሰራተኞች ካፓሲቲ ሰርቪስ የመስጠት አቅም ውስንነት እንዳለ ነው። ይህ ከሆነ በየሴክተሩ የሚመለከተን አካላት አግሬሲቭሊ መስራት መቻል አለብን ብዬ ነው ማስበው። የተዘጉ ፋብሪካዎች ጋር ተያይዞ አሁን በርከት ላለ ጊዜ ተዘግቶ የሚቆዩ በልማት ባንክ ተይዞ ያሉ ተቋማት ስላሉ እነሱንም በቼክሊስት እየመሩ ወደ መስመር የሚገባበትና ምናልባት ወደ ሎካል የሆነው ባለሀብት የሚሸጋገርበት ወይም ተጨማሪ ኢንቨስትመንት ውስጥ የማስገባት ስራ መሰራት አለበት የሚላለኝ። በተለይም ለውጭ ባለሀብቶች ፈተና የሆነውን ሌብነትን ለማስቆም በጋራ መስራት ይገባል ለምን ያሉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነሯ ሌሊሴ ነሜ ካየናቸው መካከል ሌብነትን ማስቀረት ነው። በጣም ብዙ ኢንቨስተሮች የውጭ ባለሀብቶች የውጭ ስንል የሀገር ውስጥ ባለሀብቶችን ሚስ አድርገን ሳይሆን አንዳንዱ ሂደት ላይ በጣም ብዙ ኢሹዎች የሚነሱት በተለይ ከታች አመራር ጋር የተያዙ እያንዳንዱ ኤክስፐርት ጋር እየሄደ የሚሄዱት ስርዓቶች ቻሌንጅ እየሆኑ ስለሆነ ይሄንን ለአንድና ለመጨረሻ ጊዜ ማቋረጥ የሚችልበትን በደንብ መታየት ይኖርበታል። አሁን ላይ በኢትዮጵያ ላሉ ፖለቲካዊና ማህበራዊ ቀውሶች በኢኮኖሚው ረገድ ያለንበት ሁኔታ መነሻ በመሆኑም የኢንቨስትመንት ፍሰቱን ማጠናከር የግድ እንደሚልም ተነስቷል። የተረጋጋ ሀገር ይኑረን ከተባለም ሌሎች የውጭ ረጃጅም እጆች ገብተው የማያምሱት አገር ይኑረን ከተባለም በልቶ የሚያድር ወጣት፣ ሰርቶ የሚያድር ወጣት መፍጠር መቻል አለብን። እሱን ደግሞ ለመስራት ትንሽም ብትሆን ሰፈራችን መጥቶ መንደራችን መጥቶ ሰው ቀጥሮ የሚያሰራ ሰው ለምን ሻይ ቤት አይሆንም? ሁለት ሰው ከሚቆሙ ሰዎች የቀነሰልን ሰው ባለውለታ ነው። በመድረኩ የሚመለከታቸው አካላት ለዘርፉ ማደግ ከሚኖርባቸው ኃላፊነት ጋር ተጠያቂነትም ጭምር መኖር እንዳለበትም ነው የተነሳው። የጤና ተቋማት ለላቦራቶሪ አገልግሎት ጥቅም ላይ ለሚያውሏቸው ማሽኖች በቂ ትኩረት ካልሰጡ ለታካሚዎች የተዛባ የምርመራ ውጤት እንደሚደርስ ተገለጸ። የኢትዮጵያ ቴሌቪዥን ያነጋገራቸው አንድ የላቦራቶሪ ባለሙያ እንደገለጹት
በላቦራቶሪ የምርመራ ቁሳቁሶች ላይ ባለ ቸልተኝነት ሳቢያ ህሙማን ዋጋ ሊከፍሉ ይችላሉ። በተለይም ጥጋቡ ህብረተሰብ ጤና ኢንስቲትዩት ውስጥ የላቦራቶሪ ምርመራ አገልግሎት የሚሰጥበት ስፍራ በየዕለቱ በርካቶችን ያስተናግዳል። ተቋሙ ኮቪድን ጨምሮ ቲቪ፣ ኤችአይቪ፣ ወባና ሌሎች በሽታዎች ላይም የላቦራቶሪ ምርመራ አገልግሎትን ይሰጣል። አገልግሎቱን ለማግኘት ከአዲስ አበባ የተለያዩ አካባቢዎች መጥተው ያገኘናቸው ታካሚዎችም በጤና ተቋማት የህክምና ስህተት እየተበራከተ እንደመጣ ያነሳሉ። ጎረቤታችን ነች እና ታማ እጽ ተብላ ከዛ አስተኛት በቀጠሮ ተኛች። ከዛ ኦፕራሲዮን ምናምን ተሰርታ ማለት ምንም አላወጡም። በቃ ምንም የለብሽም ማለት መጀመሪያ ያለ ብለዋት ነበረ። አሁን ግን ምንም ነገር የለብሽም የሷን አውቃለሁ። በባለሙያው ዘንድ ቸልተኝነት አለ። ሰርጀሪ ተሰርቶ ውስጥ እቃ እስከ መረሳት ድረስ የሚደርስ ይሄን የመሳሰሉ አሉ የምሰማቸውና ያው ተደራራቢ ስራ ይሰራሉ መሰለኝ። በውጭም ይሰራሉ፣ በምንም ይሰራሉ። እሱ ላይ በግምገማ በምን ነገር ቢስተካከል ወይ ነኝ ክትትል ቢደረግባቸው ወይ ነኝ። ህብረተሰብ ጤና ኢንስቲትዩት የላቦራቶሪ ባለሙያ የሆኑት አቶ ታደሰ ሌጂሳ እንደሚሉት ታዲያ ለህክምና ስህተቶች መፈጠር ደረጃውን የጠበቀ የላቦራቶሪ አገልግሎት አለመኖር አንዱ ምክንያት ሊሆን ይችላል። ብዙ ጊዜ ከላቦራቶሪ ጋር የተያያዘ ችግሮች ሊፈጠሩ ይችላሉ፣ እየተፈጠሩም ነው። ብዙ ስህተቶች የሚፈጠሩት ተብሎ የሚታሰቡ ወደ 70% አካባቢ ፕሪ አናሊቲካል ላይ ነው፣ ወደ ምርመራ ሳይገባ በፊት የታካሚው በትክክል ዳታው የሰውየው ስሙ፣ አይዲው፣ እያንዳንዱ ነገር በትክክል መግባት አለበት እና ከዛ በኋላ ደግሞ ናሙናዎቹ ቼክ ይደረጋሉ። ከዛ በኋላ መጨረሻ ላይ ለታካሚው ፕሪንት ተደርጎ ሲሰጥ በትክክል አሁንም የገባው ዳታ እና አሁን መጥቶ የሚጠይቀን ሰው የኔ ነው ብሎ የሚጠይቀው አንድ ነው የሚል ሪቼክ መደረግ አለበት። በላቦራቶሪዎች አገልግሎት የሚሰጡ ማሽኖች በየጊዜው መፈተሽና ትክክለኛ ምርመራና ውጤት መስጠት እንደሚችሉ መረጋገጥ አለበት ያሉት ባለሙያው፣ ይህ ካልሆነ ግን ባለሙያው ባለበት የስራ ጫናና ቸልተኝነት ከሚፈጠር የህክምና ስህተት የከፋ በላቦራቶሪዎች ብቃት ማነስ ሊከሰት ይችላል። አንዳንድ ምርመራዎች ላይ በየቀኑ ካልብሬት ይደረጉ ይላል። አንዳንዶቹን በየሳምንቱ በየወሩ እያለ ሪኮሜንድ የሚያደርጋቸው አሉና ካምፓኒዎች በሚሉት መሰረት መሰራት አለባቸው። በየቀኑ በየጊዜው ማሽኑ በትክክል የመስራትን የማረጋገጥ ስራ ነው። ኳሊቲ ኮንትሮሉ ካላለፈ፣ ካሊብሬሽኑ ካላለፈ እንደዛው የታካሚው ውጤት በትክክል አይወጣም፣ ትክክለኛ ውጤት አይሰጥም ማለት ነው። ወደ ሌላ ዲያግኖሲስ ይወስደናል፣ ወደ ሌላ ትሪትመንት ይወስደናል። ችግሩን ለመቀነስ በተለይ አዳዲስ የጤና ባለሙያዎች ለስራ ሲመደቡ ብቁ መሆናቸውን ማረጋገጥና በስልጠና መደገፍ እንደሚገባም ጠቁመዋል። የጤና ባለሙያዎችን የሙያ ማጎልበቻና የሙያ ፍቃድ እድሳትን በተመለከተ በአዲስ አበባ በተካሄደው አገር አቀፍ የምክክር መድረክም ጊዜው የሚጠይቀው የሙያ ብቃት ላይ የደረሰ የጤና ባለሙያ ለመፍጠር እየተሰራ እንዳለ ተገልጿል። ተከታታይ ሙያ ማጎልበቻ በዋናነት ዓላማው ምንድነው? ባለሙያዎች ያላቸውን ዘርፈ ብዙ እውቀት ለማሳደግ ነው። ያ ማለት ለምሳሌ ስልጠናው መሰረት የሚያደርገው ክፍተትን መሰረት ያደረገ ነው። ሁሉም ባለሙያ ከተመረቀ በኋላ ፐርፌክት ሆኖ አይቀጥልም። በየጊዜው ይለዋወጣል ያለው ነገር፣ ያንን የሚደፍን ነው። ሁለተኛ ፐርስፔክቲቭ እይታችን የሚያሰፋ ነው። ከዛ ውጪ ባለሙያዎች እንግዲህ እንዳልኩት የተለያየ ክፍተት ሊኖርባቸው ይችላል። ያንን ክፍተት በየጊዜው የሚደፍን ነው። አሁን ባለው የጤናው ዘርፍ ስርዓት የሕክምና ባለሙያዎች የሙያ ፈቃዳቸውን በየ3 ዓመቱ እንዲያሳድሱ ያስገድዳል። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አበይ ዜናዎቹን በድጋሚ እናስታውሳችሁ። የአማራ ክልል ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በመስጠት ተጠናቀቀ። በቅርቡ የተዋቀረው ሀገራዊ ምክክር ኮሚሽን ስራ ጀመረ። ከሰሞኑ ከህዝብ ጋር እየተደረጉ የሚገኙ ውይይቶች እውነተኛ ችግሮች የተጠቆሙበት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። በሩሲያና በዩክሬን መካከል ያለውን ጦርነት ለማርገብ ቻይናና ቱርክ የበኩላቸውን ኃላፊነት ለመወጣት ዝግጁ መሆናቸው ተናገሩ።
ሜድሮክ ኢንቨስትመንት ግሩፕ ለአፋርና ለሶማሌ ክልል የ60 ሚሊዮን ብር ድጋፍ አደረገ። የአፋርና የሶማሌ ክልል ርዕሰ መስተዳድሮችም ሜድሮክ ላደረገው ድጋፍ አመስግነዋል። በዘላቂ የልማት ስራዎች ላይ እንዲሳተፍም ጠይቀዋል። ሁናቸው ታዬ። ሚድሮክ ኢንቨስትመንት ግሩፕ በአፋር በጦርነቱ ለተፈናቀሉ ዜጎች፣ በሶማሌ ደግሞ በድርቅ ጉዳት ለደረሰባቸው ወገኖች የሚሆን የ60 ሚሊዮን ብር ነው ድጋፍ ያደረገው። የገንዘብ ድጋፉን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ለሁለቱም ክልል ርዕሰ መስተዳደሮች አስረክበዋል። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ድጋፉ በወሳኝ ወቅት የመጣና የኢትዮጵያውያንን አንድነት በሁሉም መስክ የታየበት ነው ብለዋል። ሚድሮክ ድጋሚ ደግሞ 30 ሚሊዮን ብር ለአፋር ያው ሰዓት ወሳኝ ነው። ወሳኝ ሰዓት ላይ ማለት ነው። ወሳኝ ሰዓት ነው። ሁሉም ነገር ክብደት የአንዱ ነገር ክብደትም ቅለት የሚወስነው ጊዜው ነው። ምስጢሩ ጊዜ ጋር ነው ያለው እና በዚህ ሰዓት ደግሞ ወደ ብዙ መቶ ሺዎች በተፈናቀሉበት ሰዓት ላይ ነው። በጁንታ ጦርነት በለኛ ትልቅ መልካም አጋጣሚ ነው። ለሰጣቸውን ፍቅር፣ ክብር በጣም ነው በአፋር ብሔራዊ ክልላዊ መንግስት በህዝብ ስም ላቅ ያለ ምስጋና አለን። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጦፌ መሐመድ በበኩላቸው በክልሉ በ40 ዓመታት ታሪክ ውስጥ ታይቶ የማይታወቅ ድርቅ ቢያጋጥምም በቀጣይነት ይህንን ድርቅ ከመቋቋም በተጨማሪ በመልሶ ማቋቋም ስራዎች ላይ ሚድሮክ ኢንቨስትመንትን ጨምሮ ሌሎች አካላትም ርብርብ እንዲያደርጉ ጠይቀዋል። ድርቅ ከ1 ሚሊዮን በላይ እንስሳት ሞቷል። እንስሳት የሞቱባቸውን ከኑሮ የተፈናቀሉትን መልሶ የማቋቋም የሪከቨሪ የሪዚሊየንስ ስራዎች ናቸው ካሁን በኋላ የሚሰሩት። በአብዛኛው የድርቁ ሁኔታ ከሳምንት 2 ሳምንት በኋላ እየተሻሻለ ይሄዳል ብለን እናስባለን። ይሄ ዛሬ ያደረጋችሁ ሚድሮክ ግሩፕ ያደረገልን ገዛም ለዚህ ስራ በጣም ይጠቅመናልና በሶማሌ ክልል ህዝብና መንግስትም የተሰማንም ከፍተኛ ምስጋና ለማቅረብ እፈልጋለሁ። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ድርጅታቸው የህዝብ ድርጅት መሆኑን ገልጸው በቀጣይነትም ዘላቂነት ባለው መልኩ የተለያዩ ስራዎችን በየክልሎቹ እንደሚተገብሩ ተናግረዋል። በዛሬው ዕለት ለሁለቱም ክልሎች 30 ሚሊዮን ብር የሰጠ ነው። በቀጣይ ግን ዘለቄታ የሆነ በተለይ ውሃ ልማት ላይ ሚድሮክ ለመስራት ከክልሎቹ ጋር ኦሮሚያም ላይ አፋርና ሶማሌ ላይ በተለይ የቆላማው አካባቢ ላይ ለመስራት ተወያይተናል። በቀጣይ ቤኒሻንጉልም ላይ እንዲሁም እናግዘው እርዳታ ይኖራል። ግዴታችን ነው ብለንም እናምናለን። የእኛ የምናስተዳድረው ሀብት የኢትዮጵያ ህዝብ ሀብት ነው። ሚድሮክ ኢንቨስትመንት ግሩፕ ከዚህ በፊትም በኦሮሚያ ጉጂና ቦረና ዞን ላጋጠመው ድርቅ የተለያዩ ድጋፎችን ማድረጉ ይታወሳል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ በጸጥታ ችግርና በጦርነት ጉዳት ለደረሰባቸው ሰዎች የሚቀርብ የሰብአዊ ድጋፍና የመልሶ ማቋቋም ፕሮጀክትን ይፋ አደረገ። ቤተክርስቲያኗ ዓመታዊውን የጳጳሳት ጉባኤ እያካሄደች ነው። የጳጳሳት ጉባኤው ፕሬዝደንትና ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ መንግስት ለትግራይ ሰብአዊ መብት ምቹ ሁኔታ ለመፍጠር ግጭት ለማቆም መወሰኑን ቤተክርስቲያኗ በታላቅ ተስፋ እንደምትመለከተው ገልጸዋል። ኢትዮጵያ ፌዴራላዊ መንግስት በትግራይ የሰብአዊ ድጋፍን መሰረት በማድረግ ግጭት ለማቆም መወሰኑን በታላቅ ተስፋ ነው እኛ የተቀበልነው። ኢትዮጵያ የምትታወቀው በመደጋገፍ በመተዛዘን ነውና ይህ መደጋገፍና መተዛዘን ግጭቶችንና ጦርነቶችን ተክቶ አገራችን ሰላም እንድትሆን እንዲሁም ደግሞ ትውልዱ በሰላም የሚማርበት የሚያድግበት አገር እንድትሆን እንጸልያለን። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ይፋ ያደረገው ፕሮጀክት በትግራይ፣ በአማራ፣ በአፋርና በኦሮሚያ ሰብአዊ ድጋፍና የመልሶ ማቋቋም የሚውል ነው። ለዚህም ከ134 ሚሊዮን ብር በላይ መመደቡን የጳጳሳት ጉባኤው ጠቅላይ ጸሐፊ ዶክተር አባ ተሾመ ፍቅሬ አስታውቀዋል። ቤተክርስቲያኒቱ 134 ሚሊዮን 884285 ብር በመመደብ ለ227255 ዜጎች ምግብና ምግብ ነክ ያልሆኑ ድጋፎችን ልታደርስ ዝግጅቷን አጠናቃለች።
የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባና የገንዘብ ሚኒስትሩ አቶ አህመድ ሺዴ በአፋር ክልል ዱብቲ ወረዳ ከ7000 ሄክታር በላይ የሆነ የቆላማ ስንዴ ልማትን ዛሬ ጎብኝተዋል። የለማ ያለው ስንዴ በባለሀብትና በአርብቶ አደር እንዲሁም በከፊል አርብቶ አደር ማህበረሰብ ነው። መንግስትም ከፍተኛ ድጋፍ እያደረገ እንደሚገኝ ተገልጿል። የስንዴ ልማትን በስፋት በማልማት የእርዳታ ስንዴን በማስቀረት በምግብ ራስን ከመቻል ባለፈ የውጭ ምንዛሬ ለማስገኘት በስፋት ስራ መጀመሩ የሚታወቅ ነው። በሲዳማ ክልል በበልግ እርሻ በአዝርዕት በስራ ስር በአትክልትና ፍራፍሬ ከ89000 ሄክታር መሬት በላይ ለማልማት ታቀደ። በበልግ እርሻ ሊለሙ የሚችሉ የመሬት አማራጮችን አሟጦ የመጠቀም ስራ እንደሚሰራም የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገልጸዋል። ርዕሰ መስተዳድሩ ከግብርናው ዘርፍ አመራሮች ጋር በበልግ እርሻ ቅድመ ዝግጅት ዙሪያ መምክረዋል። ሊለሙ የሚችሉ አማራጮችን አሟጦ መጠቀም በበልግ እርሻ ከፍተኛ ምርት ለማግኘት አመራሩ በላቀ የማስፈጸም አቅም እንዲመራ አሳስበዋል። ወደ በልግ ስራ በምናልፍበት ጊዜም አሁን ባለነው በምግብና ከሸቀጦች ዋጋ ንረት ጋር ተያይዞ ትልቅ ትርጉም ያለው ስራ ነው የሚሆነው። አርሶ አደሮቻችንን አርብቶ አደሮቻችንን በአግባቡ ወይም በጥምር አርሶና አርብቶ የሚኖሩ ህዝባችንን እንደዚሁ የከተማ ነዋሪዎቻችንን በአግባቡ አነቃንቀን ሊለሙ የሚችሉ እድሎችና አማራጮችን በሙሉ አሟጠን ተጠቅመን በከፍተኛ ደረጃ ምርትና ምርታማነትን ማሳደግ ይኖርብናል። ያንን ማድረግ ከቻልን በሀገራችን አሁን የምናየውን የዋጋ ንረት፣ የኑሮ ውድነት እንዲረግብ ማድረግ ይቻላል። የሲዳማ ክልል ግብርና ቢሮ ኃላፊ አቶ መስፍን ቃሬ አርሶ አደሩ በስፋት የሚዘራቸው እንደ በቆሎ ያሉ የአዝርዕት አይነቶች የምርጥ ዘር እጥረት መኖሩን ተናግረዋል። ይሁን እንጂ አርሶ አደሩ ዘር በስፋት ሊያገኝ የሚችልባቸውን የአዝርዕት አይነቶች በአማራጭነት ተክቶ እንዲያለማ እየተሰራ ይገኛል ብለዋል። ምርትና ምርታማነቱ ሳይቀንስ ሰብሎችን በመቀያየር ከዚህ ከበልግ የምናገኘውን ምርትና ምርታማነት ማግኘት አለብን ብለን ነው ያስቀመጥነው። እንደ ክልል ያስቀመጥነው ከበልግ ከዋና ዋና ሰብሎች 3.2 ሚሊዮን ኩንታል ለማግኘት ነው ያቀድነው። ከአትክልትና ፍራፍሬ 6.2 ሚሊዮን ኩንታል ለማግኘት ነው ያቀድነውና በዚሁ ልኩ ይሄ ያቀድነው ሰብሎችን በመቀያየር የሚያጋጥመንን ችግር ለመፍታት ጥረት የምናደርግበት ነው የሚሆነው። እንደ ሪፖርተራችን ሚካኤል ገዙ ዘገባ በንቅናቄ መድረኩ የበጋ ወራት የአካባቢ ጥበቃ ስራና በበጋ መስኖ የስንዴ ልማት አፋጸም ዙሪያ ምክክር ተደርጓል። أكلي سيدي حاول كمرتون كل حاجة كلام أبغى سكتة توعدي قرب سكتة دولة الحساب متك مين بشغلي ولا دقلي على تايو بود يروسنا كيسا قا بشانكو ولد لجري روبين كيسا تبتا رونجي سيتاي سرام قولي سروال قولي intaas oo nin na waa loo qaban jiray geelkayga ilaa 8 nin ama 6 baa waraan lahayd ka baro ba pulbe wala moy mo na yego birne yogo ugi be beram kotkere ለዲኮሬሽን ብቻ ሳይሆን መጠቀሚያ ናቸው እቃዎች አነ እኩል በእንደ ገሊክ ጋር ይዳሮ ኢትዮጵያ ዘሎ አይነት በለስ ክንደኝ በጣም ደስተኛ ነኝ። ራሴን ወደ ፈለኩት መንገድ ማድረስ እችላለሁ። ወደን እኮ አይደለም ግዳችን አንዴ ላንዴ ነቃ ልባችን በቃ በቃ ስንል ሹሩሩ ባፍዛ ደንግዝች መኖሩ ታንኳና ማስገሪያው በእጃችን ባህሩ ማይቁም አለ ደጃችን ያሳን እናውቃለን እሾኩን ጥንትም አበላሉን ብልሃቱን Africa, Ethiopia.
HR 6600 በሐሰተኛ መረጃ የተመሰረተ የኢትዮጵያን ነባራዊ ሁኔታ ያላገናዘበና አድሏዊ መሆኑን በአሜሪካ የማህበረሰብ መሪ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ተናገሩ። የማህበረሰብ መሪው ረቂቅ ሕጉ እንዳይጸድቅ መላው ኢትዮጵያውያን መረባረብ እንዳለባቸው ገልጸዋል። ቶማስ ኃይሉ በኢትዮጵያ ላይ የምጣኔ ሀብት የሰላምና ደህንነት እንዲሁም የኢንቨስትመንት ማዕቀቦችን በመጣል ከፍተኛ ጫና ለማሳደር በአሜሪካ አንዳንድ የኮንግረስ አባላት እንዲጸድቅ የወጣው HR 6600 ረቂቅ ሕግ ብዙሃኑን ኢትዮጵያኖች ያላገናዘበና አድሏዊ እንደሆነ ነው ከኢቲቪ ጋር ቆይታ ያደርጉት በአሜሪካ የማህበረሰብ መሪ የሆኑት ሺሬ ሲዲኪ የሚገልጹት። ረቂቅ ሕጉ እጅግ በጣም አድሏዊና ብዙሃኑን ኢትዮጵያ ያላገናዘበ ነው። ኢኮኖሚን ይጎዳል፣ አለመረጋጋትን ይፈጥራል። ከመጽደቁ በፊት ድጋሚ ሊታይ ይገባል፣ ወይንም እንዳይጸድቅ መታገል ያስፈልጋል። ረቂቅ ሕጉ እንዳይጸድቅ መላው ኢትዮጵያኖች ድምጻቸውን ማሰማት እንዳለባቸውም ነው የማህበረሰብ መሪው የሚገልጹት። ኢትዮጵያውያን በቆራጥነት መነሳት አለባቸው። ተስፋ መቁረጥ የለባቸውም። ረቂቁ በጣም አድሏዊ ነው። ሁሉም ለኮንግረሱ መጻፍ አለባቸው። በተለይ በአሜሪካ የሚኖሩ ኢትዮጵያውያኖች በኢሜይልም ይሁን በአካል ተቋማቸውን ሊገልጹ ይገባል። የኢትዮጵያን ነባራዊ ሁኔታ ያላገናዘበና በውሸት መረጃዎች ላይ የተመሰረተ ረቂቅ ሕግ ነው የሚሉት ሺሬ ሲዲኪ ኢትዮጵያ ውስጥ ያለውን እውነታ ለዓለም ማስረዳት እንደሚያስፈልግም ገልጸዋል። በማህበራዊ ሚዲያ ይሁን ለተለያዩ ሀገራት ስለ ጉዳዩ ግንዛቤ እንዲያገኙ ማድረግ አለባችሁ። በተለይ በዲሞክራሲ መንገድ ከተመረጡ መንግስታት ጋር መስራት ያስፈልጋል። አንድ ረቂቅ ሕግ ከመጽደቁ በፊት 115 ሚሊዮን በላይ ህዝብን ከግንዛቤ ውስጥ አለመክተት አይችልም። በተለይ ጦርነት ላይ ለነበረች ሀገር ማህበረሰብ ሕጉ የሚፈጥረው ጫና ትልቅ ነው። ረቂቁ በጣም በትንሽ መረጃና እውነታ ላይ የተመረኮዘ ነው። በተለይ ለዚህ ውሸት ዜናዎች አይነተኛ ማሳያ ናቸው። ከኢትዮጵያውያን ውጭም ሁሉም ይህንን እንደተቃወሙት ናቸው። ምክንያቱም ረቂቁ ምን ያህል መጥፎ እንደሆነ ይረዱታል። መንግስት የHR 6600 ረቂቅ ሕግ እንዳይጸድቅ እየሰራ ካለው የዲፕሎማሲ ስራ በተጓዳኝ መላው ኢትዮጵያውያኖች በተለይም ዲያስፖራው ተቃውሞን እንዲያሰማ ጥሪ ማቅረቡ ይታወሳል። የዜጎችን መፈናቀል በማስቆም በቀያቸው የተረጋጋ ሕይወት እንዲመሰርቱ ከክልሎች ጋር በመቀናጀት እየተሰራ መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። የአማራ ክልል ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በመስጠት ተጠናቋል። ራይል ፍሬው በምክር ቤት ሁለተኛ ውሎ በርዕሰ መስተዳድር ዶክተር ይልቃል ከፋለ የቀረበ የክልሉ መንግስት የ6 ወራት የስራ አፈጻጸም ሪፖርት ላይ ውይይት ተደርጓል። ሪፖርቱ ክልሉ በነበረበት ወረራ የደረሰው ውድመት፣ የመልሶ ግንባታ ስራና የተፈናቃዮች አሁናዊ ሁኔታን ያላመላከተ ነው በሚል በምክር ቤት አባላት ትችት ቀርቦበታል። ዝርዝር ሪፖርቱን በእውነት ለመገንዘብ ጥረት አድርጌያለሁ። ነገር ግን ሪፖርቱ ላይ የማክሮ ኢኮኖሚ አመላካች ተብለው የሚቀመጡ ጉዳዮች አሉ። የሴክተሮች ኢኮኖሚ ድርሻ፣ የግብርና፣ የኢንዱስትሪ፣ የአገልግሎት ሴክተሩ፣ ከዛ ደግሞ ማክሮ ኢኮኖሚውን የምንለካባቸው የዋጋ ግሽበት፣ የድህነት መጠንና እንዲሁም ደግሞ ከስራ አጥነትና ከታክስ ጋር የሚገናኙ ማንም ሊትራል ኢኮኖሚስት ሊያውቃቸው የሚገባቸው ጉዳዮች በትክክል በሪፖርቱ አልተመላከቱም። የምክር ቤት አባላቱ ከክልሉ ውጭ የሚኖሩ ተወላጆች እየደረሰባቸው የሚገኘው ሞትና መፈናቀል እንዲቆም፣ የተፈናቀሉ ዜጎችም በዘላቂነት እንዲቋቋሙ ጠይቀዋል። ይህንንም ከአጎራባሽ ክልሎች ጋር በቅርበት መስራት እንደሚገባ በማንሳት የአማራ ሕዝብ ከምን ጊዜውም በላይ ለሁለንተናዊ ጥቃት ተጋልጧል። 3 አይነት የጥቃት ሰለባ እየሆነ ነው የአማራ ሕዝብ። የመጀመሪያው ዳይሬክት ቫዮለንስ የምንለው ነው። ቀጥተኛ ጥቃት በሁሉም የሀገሪቱ ክልል በተለይም በኦሮሚያ ክልል የመኖር መብቱ የተነፈገው ህዝብ ነው። የሀገሪቱ ህገ መንግስት ከሚፈቅደው ውጭ የመንቀሳቀስ፣ የመኖር፣ ያፈራውን ንብረት የመጠቀም፣ በነፃነት የመንቀሳቀስ እድሉ ተነፍጎት የሚገኝ ህዝብ ነው። ያለፈው አልፏል ብለን እንለፈው። ካሁን በኋላ አካባቢ ያለው በጦርነት የነበረው ህዝብ ብሶቱ በጣም ከፍተኛ ነው። ለምሳሌ አሁን ከዋግ ኽምራ ቀርቧል። መብራት ባለመኖር
መብራት ዋግ ብቻ ሳይሆን በሰሜን ወሎም ግዳን፣ ላስታ፣ ላሊበላ፣ ቡግና እነዚህ አካባቢዎች ካላማጣ ስለሚያገኙ መብራት የላቸው። አሁን ስቃይ ላይ ነው ያሉት። ሆነን ለመናገር እርዳታ እንኳ የተሰጠቻቸውን አስፈጭተው ለመብላት ችግር ውስጥ ነው ያሉት። የአፈር ማዳበሪያን ጨምሮ የምርት ማሻሻያ ቴክኖሎጂዎች እጥረትና የዋጋ መናር፣ የኑሮ ውድነት፣ ስራ አጥነት በኢኮኖሚ ዘርፍ ህብረተሰቡን የሚፈታተኑ የተባሉ ችግሮች በምክር ቤት አባላት ተነስተዋል። ግብርና የሚታገዝበት ትክክለኛ ወቅት ማለት አሁን ነው ብዬ ነው የማምነው። ከዚህ አኳያ በየአካባቢያችን ማዳበሪያ በወቅቱ እንኳን የማይገኝ በተፈለገው ቁጥር የማይገኝ ከሆነ ሌሎች ስራዎችን መስራት አለብን። ሁሌ የአንከሸ ጉዳይ መብራት አያልፍም። ምን እንደሆነ ግን እንጃ። አንድ እናት ልጅ አዝላ 3 አዳር 4 አዳር ነው የምታደር። ወፍጮ ላይ መጣ ማለት ነው። እንደገና ወጣት ስራ እድል ፈጠራ ላይ ታጉር ቤት ታውላ ቤት የከፈቱ እየተንጉላሉ ምን መንግስት አለ ነው የሚሉ። ለምንድን ነው የአንከሸ መብራት የማያልፈው? የሀገር አቀፍ ፈተና ውጤት ችግር፣ የወልቃይት ጠገዴ ሰቲት ሁመራ ዞን የበጀት ችግር፣ የመሰረተ ልማት ችግሮች እንዲሁ በጉባኤተኛው ትኩረት የተሰጣቸው አጀንዳዎች ሲሆኑ በምክር ቤት አባላት የተነሱ ጉዳዮች ላይ የአስፈጻሚ ተቋማት የስራ ኃላፊዎች ምላሽ ሰጥተዋል። በተለይም ከክልሉ ውጭ ለሚገኙ ተወላጆች ዘላቂ ሰላም ከክልሎች ጋር መስራትና ጉዳዩን የጋራ ጉዳይ ማድረግ እንደሚገባ ርዕሰ መስተዳድሩ ገልጸዋል። የአማራን ሕዝብ በተመለከተና የደህንነት የመፈናቀልና ሌሎች ጉዳዮችን በሚመለከት ማብራሪያ መስጠት እፈልጋለሁ። የአማራ ሕዝብ ብቻ ሳይሆን ኢትዮጵያ በችግር ላይ ናት። የአማራ ሕዝብ ህልውና መደፈር የኢትዮጵያም ህልውና መደፈር ነው። ስለዚህ የአማራ ሕዝብ ችግር በዚህ መንገድ መጥቶ ከፈነዳ በኋላ መውጫ መንገዱ ምንድን ነው በሚለው ላይ የተከበራችሁ ምክር ቤት አባላት በጋራ ግንዛቤ ይዘን ተረዳርተን በመውጫ መንገዱ ላይ በማተኮር ይሄ ህዝብ ማህበራዊ ረፍት እንዲያገኝ መስራት አለብን። ጉባኤው በ2 ቀናት ቆይታው ልዩ ልዩ አጀንዳዎች ላይ በመወያየት ውሳኔዎችን በማሳለፍና ሹመቶችን በማጽደቅ ተጠናቋል። ለኢቲቪ ራሄል ፍሬው ባህር ዳር። 996 ሺህ ብር የሚያወጡ ለደህንነት አገልግሎት የሚገጠሙ ካሜራዎችን የሰረቁና ንብረቶቹን የገዙ ግለሰቦችን ይዞ ንብረቶቹን ማስመለሱን የአዲስ አበባ ፖሊስ አስታወቀ። በለሚኩራ ኢንዱስትሪ ፓርክ ውስጥ የሚገኘው የሲጄሲኦሲ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ 996 ሺህ ብር የሚያወጡ 41 ለደህንነት አገልግሎት የሚውሉ ካሜራዎችና 36 የካሜራ መደገፊያዎችን የሰረቁ ተጠርጣሪዎችና ካሜራዎች በ41 ሺህ ብር የገዙ 2 ተቀባይ ግለሰቦችን ይዞ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። የስርቆት ወንጀሉን የፈጸሙት 2 ግለሰቦች ከዚህ ቀደም በድርጅቱ ውስጥ በቀን ሰራተኝነት ሲሰሩ የነበሩ ናቸው። እነዚህ ግለሰቦች የድርጅቱን መግቢያና መውጫ ካጠኑ በኋላ የካቲት 2 ቀን 2014 ዓ.ም ወንጀሉ እንደፈጸሙ በምርመራ ተረጋግጧል። ግለሰቦቹ ወንጀሉን በፈጸሙ በ10ኛው ቀን ድርጅቱ ንብረቶቹን መሰረቃቸውን ተገንዝቦ ለፖሊስ ሪፖርት አድርጓል። ፖሊስ በቴክኖሎጂ በመደገፍ ባደረገው ክትትል ተጠርጣሪዎቹን ይዞ ምርመራውን ቀጥሏል። ንብረቶቹንም አስመልሷል። ወንጀል ፈጻሚዎቹ ተይዘው ንብረቶቹ በቅርብ ጊዜ መመለሳቸው እንዳስደስታቸው ደግሞ የድርጅቱ የሳይት ማኔጀር ሚስተር ዚኮ ሚስሮቼ ገልጸዋል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይም የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና።
በሩሲያና በዩክሬን መካከል ያለውን ጦርነት ለማርገብና ሰላም ለማስፈን ቻይናና ቱርክ የበኩላቸውን ኃላፊነት ለመወጣት ዝግጁ መሆናቸውን ገለጹ። አሜሪካ በዩክሬን የደረሰውን ጉዳት ለመታደግ ከ1 ቢሊዮን ዶላር በላይ የሰብአዊ ድጋፍ ለማድረግ መዘጋጀቷን ገልጻለች። ከተለያዩ የዜና ምንጮች የተገኘውን ዘገባ